Your favorite channel. Please subscribe and share like. Thank you. ሀበሻንሽ ነው። እንዴት ነህ? እንዴት ነሽ? ሰላም ነው? ሰላም ነኝ። እንዴት ነሽ? አለሁልህ። ደህና ነህ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አለን ፈጣሪ ይመስገን። ሀበሻንሽ ተው ጋይስ፣ ሀበሻንሽ ዴዚ ደህና ናት? ዴዚ ደህና ናት? እንታ ወዱ ነገርኛ ሆይና ደህና ነኝ እግዚአብሔር ይመስገን። ኩሪሷ ሸይጣን ይነፋ ጠላት ይቀጠል። አሜን 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 አሜን። አሪፍ ነው አሪፍ ነው። እናንተ ጋር ቀን ነው እንዴ? እናንተ ጋር ቀን ነው? ያ ገና አልመሽም። ባልሽ ደህና ነው? ባሌ ደህና ነው እግዚአብሔር ይመስገን። ሰላም በይ። ያርሳል ያስጋል? ምን ያርሳል ያስጋል? ወይ በጌታ ምን ገበሬ አይደለም እና ምንድነው? ላላ እርሻ ምናምን አይሰራም ለጊዜው። ኦኬ ምንድነው ስራው? ስራውማ የመንግስት ነው ኢትዮጵያ ውስጥ። ስማ ወይ ጉድ ወይ ጉድ። አንድ ሰሞን እንደዚህ አይምሮአችንን በሱ አርጋችሁ በጥብጣችሁ ይሄው ሰላም ወረደ። ደስ ብሎኛል። ለማንኛውም እሺ የምሬን እኮ ነው አስታወሳችሁ። ምን አልሽ? አንድ ሰሞን አንዴ አይምሮአችንን እንደበሶ በጥብጣችሁ ይሄው ሰላም ወረደ። ተመስገን። አሁን አንቺስ የመንግስት ሰራተኛ አፍቀረሽ ማለት ነው። ድዱን አስጦተው ወር ሙሉ ለሚጠብቅ ደሞዝ እየጠበቅሽ ግን ትችያለሽ ትዳሩን። በአሁን ጊዜ ፍቅር ካለ ምን ችግር አለ? ዋናው ፍቅር ነው ለሰው ልጅ። ፍቅር ሳይኖረው ሀብታም ቢሆን ምን ያደርግልኛል? እማግጥበታለሁ። ገባህ? ሀብታም ሆኖ ፍቅር ከሌለው ግን ፍቅር ኖሮት ምንም ባይኖረው በቃ ደስ የሚል ኑሮ ነው የምኖረው ከሱ ጋር። ገባክ? ዋናው ነገር ለሰው ልጅ ፍቅር ነው። ይሄም እንትን ነው ዋና ነገር ነው። እሱ በኋላ ይደርሳል። እንደ ሎተሪም ቆርጦ ሊደርሰው ይችላል። ማን ያለው እንዴ? አንድ ዳቦ በቀን ተካፍለን በልተን እንኖራለን ትዳር ላይ ብለው ይገቡት አሉ። ሶስተኛ ቀናቸው ሳያከብሩ የተደራቸው እየተፈቱ ባክ እነሱ ሸታቸውን ነው። እኔ ግን አልፋታም። የእውነት አጣክ ብዬ አልፈታውም። እኔም እሰራለሁ እሱም ይሰራል። የሱ የወር ይሆናል፣ የኔ ደግሞ የለት ወጫችን ይሆናል። ዋናው እኮ መተሳሰብ ነው። እውነት ነው። ኦይ ሆዴን በላሽ ከምሬ። ቴንክ ዩ መሆን ያለበት ምን መሆን አለበት? እንደዛ ነው መሆን ያለበት። የጥቅም ነገር ጥሩ አይደለም። ሀታ ጥቅም ብለው ተጋብተው እኮ ሲያልቅም ይለያያሉ። ፈጣሪን አይፈሩም። ነው እኩል ጥቅም ሳይሆን ወንድ ልጅ ከሴት ምን ጥቅም ይፈልጋል? አንዳንዶች እኮ ነው ኮርስ ያ ግን ሁለትን ሰርተህ የምትገባ ከሆነ ጥሩ ነው እንጂ የመንግስት ጡረተኛ ሆነ በአሁን ዘመን እንጃ። የመንግስት እኮ አሁን ላይ ሲኖረው ነው እንጂ የሚከብደው። ነገ ለልጆቹ ጥሩ ነው፣ ጡረታ ይኖረዋል፣ ለአንዳንድ ነገር ይጠቅማል። መንግስት ሰራተኛ እኮ ጡረታ አለው ለወደፊት። የጉልበት ሰራተኛ ጉልበቱ እስከሰራለት ድረስ ነው በቃ ገቢ ማግባም የሚችለው። በአሁን ያለው ውድነት እስከ ጡረታ ይቆያል ብለሽ ነው አሁን ያለ መንግስት ሰራተኛ አባቴ 40 ሳይቀቅ አራት ቦታ ላይ የሚቀጨው። ኢትዮጵያ ኑሮ በጣም ተወዶ እኮ ነው። አሁን ኑሮ አሪፍ ቢሆን ጥሩ ነበር። ይሄን አይደለም ልጅ እንዴት አድርጎ ነው እስከ ጡረታው የሚደርሰው? ጡረታው 7 ዓመት ነው። አሁን የ30 ዓመት መንግስት ደሞዝተኛ የመንግስት ደሞዝተኛ አግብተሽ ከ40 ዓመት በኋላ ጡረተኛ ሆኖ ልጆቹን እና እሱን ያገለግላል ብትይ ይሄ የማይሆን ነው። ከ40 ዓመት በፊት ነው በኑሮ ውድነት ጣም ብሎ የሚሞተው። እስከ 70 ዓመት ነው እንደሚከፍሉት። ከዛ በታች አይከፍሉም እንዴ? ጉድ እኮ ነው።
እስከ 7 ትሰራለህ። ከ7 በላይ ነው ጡረተኛ። ጡረታ የምትወጣው ከ25 ከ7 እሺ አበል ከ65 እስከ 7 አበል እኮ ይከፈላችኋል። አበል አለ ጋይስ ታብታብ አድርጉ። 55 ነው ጋይስ 70 ዓመት ሙሉ ነው እንዴ? ከዛ በኋላ የሚከፈላቸው 70 ዓመት ካልሞላቸው አይከፍሉም። እዚህ ጋር ነው በቆሎ እየጠበስክ ነው እንዴ? ያ እንዴ ግን እንደ ኢትዮጵያ ይጣፍጣል? አይጣፍጥም። ማርያም ውሃ ውሃ ነው የሚለው። ያው እዚህም ሀገር እንደዛ ነው። የኢትዮጵያው ነው እኮ የሚጣፍጠው በወቅቱ የደረሰ። ዴዚ ጋር መቼ ነው የምትጋቡት? ይጋባሉ። እግዚአብሔር ያጋባቸዋል። የፍቅር አምላክ ጌታን ተጋብታችሁ ወልዳችሁ ከብዳችሁ ነው ማየት የምንፈልገው። ይሄ ሁሉ በእናንተ ብዙ ነገር ነው የሆነው። እኛ እኮ ግርም የሚለኝ እኮ ከኛ በላይ የሰርጉ እነሱ የሚጠብቁት ነገር እኮ የሚያሳስበኝ ታዲያ እናንተ ብቻ ሄዱ እንጂ ይሄ ህብረተሰብ ለእናንተ ከወጣ አልገባም። እኔም ራሱ እኔ ልንገርክ አሞራው እኔ እንግሊዘኛ አልችልም ነበር። የዛኔ የሆነ ቤት ስትፈሳፈሱ አንጀቴን የበላችሁኝ በእንግሊዘኛ ነበረ ሙሉ ፕሮግራሙ ያለቀው። ገብቶኝ ማለት ነው። ስታለቅሱ ሳለቅስ፣ ስትቆጡ ስቆጣ፣ እንደው በጣም ነው በቃ። የዛን ጊዜ ለኛ ውለታ ውላችኋል። ለማናቅ ሰዎች ብዙ ሰው ነው ዕውቀት የቀሰበው ከዳተ ሳህ ቀለጥ የናስ ጌታ እንደዛ ተቃይታችሁ አንዴ ወደዚያ አንዴ ወደዛ ስንወዛወዝ እኮ ነው የከረምነው። እኔማ ምንም ክፉን ደግም አላወራም ብዬ ዝም አልኩኝ። ኧረ ተይ ታሪክ አቤት ፍቅረኛሞች አይደል እንዴ? ስለሚያልፈው እንደዛ ተቃይታ ብዙ መስማት ነው የሚያዋጣው። የኔት ማርያምን ጎበዝ ነሽ። አንቺ ነገር አላወራውም። ለምን እኔ ቲክቶክ ነገር ከባድ ነው። ከሆነ ነገር ጋር ጎን ሆነክ አሽቃብጠስ አጨርም የሆነ ነገር ይፈጠራልና ዳር ያስቀርሃል። ጎዝ ይሄን ህዝብ ግን እንዳንቺ እንደተረዳ ማን ነው የሚያስረዳልን? ማርያም እዛም ሆነ እንደዚህ አይደለም። እኔ በማንም አልገባም። ለምን እንደሆነ ታውቃለህ? እዚህ ትክክል። እኔ ግን ማናቸውም ጋር ትክክል አላልኩም። ግን ምን ተረዳው? ሰው ፍቅር ሲይዘው የሚሆነውን አያውቅም። ያን ተረድቻለሁ። ለምን እኛም ያሳለፍነው ላይፍ ነው። ይገርምሃል፣ ፍቅር ይዞን ቤተሰብ አንሰማ ብለን አስቸግረን አጣራ ስንዘል ግንብ ስንዘል ኧረ በስመ አብ የሌለብንን ሜካፕ ደብተር ይዘን ያን ሰው ለማግኘት ሜካፕ አለብን ብለን ስንወጣ ነው ላይፋችን ያሳለፍነው። በዛ ኤጅ ላይ ገባክ? ያልፋል። ጊዜው ነው። የጊዜ ጉዳይ ነው። ጊዜ ይፈቷል። ምክር አይመልሰውም። አሁን እንደዚህ አይነት ሰው አሁን እዚህ ኮሜንት ላይ ቪዲዮዎች ምታቸው ትክክል እዛም እዚህም የሚሉት እኮ በእኛ እድሜ ባኘልበት እድሜ እነሱ ጭቃ ያቦኩ ነበር። ይሄ ነው ልዩነታቸው። ተሸመግላለህ። ልጅክ አባቴ በሚል እድሜ ላይ ሀያቴ እንዲል ስለሚፈልጉ ነው። አብሮ ይታደጋል። ፍቅር ካለ እሷም አንተም ሰርታችሁ እየኖራችሁ ታድጋላችሁ። ኧረ ሰዎች ግን በማሙል ደንፈስ ቅዱስ ቤትና መኪና አሉክ በዚህ እድሜክ ቤት የለው መኪና ሰሊም ሲ ሰበብ እንደዚህ ብላችሁ መኪና የለው ምን ያሉ ዝም በል። እነሱ የልብስ ስፌት መኪናም የላቸውም። ሲያካብዱ ነው። ዋናው ፍቅር ነው። የእውነት ከወደድካት የእውነት ከወደደችክ ሰርታችሁ ትለወጣላችሁ። እንዴ ገንዘብ የሚያመጣው ነገር ነው። ገንዘብ ልንገርህ፣ የሆነ ቀን ደብሮክ የሆነ ሎተሪ ብትቆርጥ 1.3 ሚሊዮን ቢደርስህስ ማን ያውቃል? የዛኔ ትገዛዋለህ ባንዴ አይደለም። እንደዛ ገንዘብ በዛም ይመጣልልህ ነው። የደረስኩኝ እናት እነዚህ ያወር እንደዛ ያሉት ያልኩ አንድ እግራቸው ጉድጓድ ላይ የገባ አንድ እግራቸው ደግሞ መሬት ላይ የተሰፈፈ ነው። ትክክል። እነሱ የራሳቸውን ላይ ያስቀምጡ። እና እየተማርኩ ነው። በደንብ አድርጌ እማራለሁ፣ እሰራለሁ፣ አፈራዋለሁ። ዴዚ የዛን ጊዜ አንተ እንደዚህ ብለህ ነው ነበር አሌክስ ብለህ ስታወራ ስለኔም እንደገና እሰማሃለሁ። ጎበዝ የተባረክ ልጅ ነው። አያችሁ አይደለ? እኔ ሰርቻ አሳያችኋለሁ። ትላንት የሰደባችሁኝ የዛኔ ትጸጸታላችኋል። እኔ ጌታ አሁን ከዴዚ ጋር ጠበቅ አድርጎ ከዛ በኋላ በቃ እንደሚሆነው ሁኑና አለማችሁን ይኸው። እኛ ምን እዚህ ላይቭ ላይ ሰርግ ደግሞ እንዳትደግሱ እሺ። አሌክስ ምንም አይነት ወጪ እንዳታወጡ። ላይቭ ግቡ ቬሎ ለብሳችሁ። እኛ እዚህ እንታደማለን። እኔ ላቤን ጠብ አድርጌ ያመጣሁትን ብር ሰርግ ካደረኩም ድሃ ብቻ ነው የምጠራው። ድሃ ስልሽ ሰው ድሃ የሚባል ሰው የለም።
የገንዘብ ድሃ አንመጣ ሌላ ሰዎችን ካሜራ ይዘው የሚያሳያችሁ ሰዎች አደርግላችኋለሁ። እሱ ጥሩ ሀሳብ ነው ጋይስ፣ እንደዛ ነው እንደ ኑሮ መኖር። የሰርጉ ቀን እሸት በቆሎ ይኖረዋል። ምን ችግር አለው? አሁን እኮ ፋሽን ነው። የበቆሎ ጥብስ ለሰርግም ያደርጋሉ። ዴዚን ተንከባከባት በዩ ወዶ ነው ለግዱ ነው የሚንከባከባት።